የሎክ ቤት ፈልጌ ነው። ስማ አሁን በቴሌግራም የሚልክልህ ልጅ አለሽ? የልጁ መግቢያና መውጫ ታጣራልኝ። አሁን ፈልጌው ነው። ፒስ። እሺ ሄሎ መኮንን፣ እንዴት ነህ? እንኳን ደስ አለህ። በስተመጨረሻ ያሪድን ላትተስ ማስረክበናል። ትምህርት የለም? ስለምንድን ነው የምታናግረው? ስለ ያሬድ ያቺ ትሰማት ነው? ልጆቿን የሳቷ ሊድ ነው ያለኝ። የምኑ ሰዓት? ወደ ቤት የምንሄድበት ሰዓት ነው። ለምን? አንቺ ደግሞ ገባኝ። ትናንትና ያሬድን ስላስለቀቅሽው ከዛሬ ጀምሮ ነፃነታችሁን አውጃችሁ በአዲስ አበባ ጎዳናዎች ላይ በወግ ልታጨናንቁ ነው እና ያንሰኛል። ኧረ እኔ እናቴ አያንስብሽም። አይደለም በሸገር ጎዳና ይቅርና ሙሉ ለሙሉ በኢትዮጵያ ብትዝናኑ ፈታ ብትሉ ራሱ አያንስባችሁ። እስቲ ብቻ ደግሞ አታብዡ በእናትሽ። ኧረ ቤዚቲ እኔ እኮ አብዝቼው አይደለም። እና ምንድን ነው? ያው ለአንቺ ስለሚገባሽ ነው። እሺ እኔ ቆንጆ ደግሞ በሁሉም ነገር አብረሽኝ ስለምትሆኚ በጣም ነው የማመሰግነው። ኧረ ወይኔ ቤዚቲ ውስጤን እያጥለወለወኝ ነው። በዛ ላይ ደግሞ እንባ እያለ ኧረ እባክሽ አፈር የበላ እንባ። ይሄኔ እኮ ለሌላ ነገር ቢሆን ጎርፍ አልገደብም ነበር የሚለው። አሁን ግን ለዚህ ሲሆን ጥርቅም። ውሸት ስለፈለግሽ ነው። እስኪ በእውነት ብለን ፈልጊ ይመጣ ውሸት እኔ ውሸታው? ወይኔ እጅ አመዳፋሽ ነው አሉት እያረጋሽ። እውነታቸውን እኮ ነው። ወይ ፊሽቱቻ ወሬኛ ስለሱ ምንድን ነው? ያሬድ ተናግሯል። ምን? የት ነው ያለው? ግን እሱን ከመናገሬ በፊት ይህንን ነገር እኔ ለእርሱ እንደነገርኩት ለማንም እንደማይናገሩ ቃል እንዲገቡልኝ ይፈልጋሉ። የምትፈሪው ሰው አለ እንዴ? አዎ። ማንን? ሁሉም በያሬድ ዙሪያ ያሉ ልጆች ይሄ ነገር እርሱ ጋር እንዲደርስ ስለማይፈልጉ እኔ እንደነገርኩት ካወቁ ደግሞ ለእኔ ችግር አለ። ገባኝ። ለእሱ ስጋት አይግባሽ፣ ግን የት እንዳለ ብቻ ነገር ከነ ሚኪ ጋር ነው የሚኖረው። ሚኪና ቡሻ? አዎ። ጠርጥሬ ነበር። ያኔ እንደዋሹኝ በደንብ ገብቶኝ ነበር። እና አሁን ኑሮን ለማሸነፍ አንድ ላይ ባዶ ቦታ ተቀጥሮ መኪና እያጠበ ነው የሚኖረው። ማ ያሬድ? አዎ መምህር፣ ይህንን ስሰማ ነው አላስችል ብለው ለእርሱ ልነግሮት የመጣሁት። ይህ ልጅ ደግሞ መማር አለበት። ለመማር ደግሞ የተመቻቸ ቦታ ያስፈልጋል። ቆይ የትኛው ላይ ባጆ ነው የምሰራው? ጨርቆስ። የላይ ባጆውን አድራሻ በደንብ አውቀዋለሁ። በጣም ጥሩ፣ አብረን እዛ እንሄዳለን። ግን ያሬድ እኔን ማየት የለበትም። ለእሱ አታስቢ፣ ግድ የለም። ይልቅ የላይ ባጆ ባለቤት ማን ነበር? ባለቤቱ እንኳን አላውቀውም፣ ግን የቅርብ አለቃው ሞላ ፌስታል ይባላል። በጣም ጥሩ። ስምሽን ማን ነበር? ጸጋ። አብዛኛውን ተማሪዎች ስለሱ መደበቅ እየፈለጉ አንቺ ግን ሳትደብቂ ነገርሽኝ። ለምንድን ነው? አይ ያሬድ ጓደኛዬ ነው እና ትምህርቱን መማር አለበት ብዬ ስላሰብኩኝ ነው። በጣም ጥሩ። እንደዚህ አይነት ተማሪ ደግሞ የምፈልገው። በይ አሁን ትምህርት እንዳያመልጥሽ ሂጂ። ትምህርትሽን ጨርሰሽ ወደ ቤት ስትሄጂ አብረን እንሄዳለን። መምህር በቃሉ። አቤት አቶ ደሳለኝ። ክላስ አለህ እንዴ? አሁን አስተምር። ይኸው ልክ ውጥት ስል የደወልኩት ውጥት ስል በሩ ጋር ነኝ ገና። በጣም ጥሩ። በአስቸኳይ ሚኪና ቡሽ የሚባሉትን ተማሪዎች ጥራልኝ። እሺ እጠራቸዋለሁ። እሺ አሁን እስከ ግብት አለኝ እኮ እንዴ! በረበረቦ እሱ በለወለ ቁጥር መጨነቅ እንዴ! መጣበብ እንዴ! እነዚህ ትምህርት ቤት ውስጥ ምንድን ነው መመሪያ አይደል እንዴ? ከዚህ በኋላ ማንንም አልሰማም፣ ማንንም አልፈራም እንዴ! በቃ ከአቶ ደሳለኝ ውጭ ስንታዩ እሺ ምን ልታዝዝ ነው? በጣም ግራ ተጋብተሽ ታውቂያለሽ? በጣም መሆኑን እንጂ ግራ ተጋብቼ አውቃለሁ። ይሄ ኤላ የሚባል ልጅ ምንም እየገባኝ አይደለም። ሁሌ ግራ ነው የሚያጋባው። ማመን አልፈለግሽም እንጂ ገብቶሻል። ምን ነው ማመን የፈለኩት? እንደምትወጂው ነው። መሲ ደግሞ ጀመረሽ። ሁሉም ነገር ከፍቅር ጋር ማያያዝ ትወጃለሽ። እማትወጂው ከሆነ ታዲያ ስለሱ ምን አስጨነቅሽ? መተው ነው። እኔማ እኮ ልቄ ትቼዋለሁ። እሱ ግን አልተውም አለኝ። ስለዚህ አንቺን እንዲርቅሽና እንዲተውሽ ትፈልጊያለሽ? አዎ በጣም ነው የምፈልገው። ታዲያ ቀላል እኮ ነው። ከአለም ጋር አጣብሻቸው። ያው እኮ ነው። እሷ ጋር ሆነ ማለት ዞሮ ዞሮ ከኔ ጋር ሆነ ማለት ነው።
ልክ ነሽ። ይኸውልሽ እንደውም ጥሩ ሀሳብ መጣልኝ። ምን? ቦይፍሬንድ ለመያዝ እያሰብኩ ነው እና ኤላን ሳይሆን ደግሞ የሆነ ቆንጆዬ ነገር ነው እውነት እና እኔ ልጠብሰው አስቤያለሁ። አይሆንም እንዴ? ለምን? ከአንቺ እንዴት ጋር እንደምትፈልጊ ማለትማ አንቺም ጓደኛዬ ነሽ። ዞሮ ዞሮ ያው ነው። አይ እኔ የድሮ ጓደኛሽ ብቻ ነው። ቢሆንም አይሆንም እኮ። ለምን? ምክንያቱም አለም ስለምትቀና። ትቅና ታዲያ እኔ ምን አገባኝ እንዴ? ምክንያቱም እኔ ሆን ብዬ ከአንቺ ጋር የጠበስኩት ነው የሚመስላት። ለእሱ አታስቢ፣ እኔ አስረዳታለሁ። እሺ መሲ፣ ችክ ካልሻት ለቂ ማደር ደህና ሁኚ። እኔ ላልጀነጅ ነው የፈለገ ብትጀነጅኝ ሲጀመር እሱ ይሻላል። እሱን እናያለን። እንቻ የድሮ ጓደኛዬ። እሺ መሲ፣ ችክ ካልሻት ለቂ ማደር ነገሩ ይላም ይሻላል። ጎሽ ወይ መፈለግ ወይ መፈለግ ያው ምንጢፍ ችግር ነው። እንጢፍ ግድንግ ችግር ወይ አቡሻ ነው ብናረግ ይሻላል። በእናትህ እኔ ምን አውቃለሁ? እንዴ እግሬ ራሱ አልሄድ እኮ አለ። እግሬ አልሄዳለኝ እግሬ አልሄዳለኝ የመጣው ይምጣ። አልሄዳለኝ ሂድ ወደ ትውሰደኝ። አልሄዳለኝ ይፈርሹት ነፍስን። አልሄዳለኝ አዎ እኔ ያምን ብርድ ነው ያንሰፈስፈኝ። አንተስ ማእረ ይቆረጣጥልኝ። አረም ያበቃል። ቆይ ለምን ሆናችሁ አትናገሩ? እኛ እኮ ብንነግርሽ በጣም ነው ደስ የሚለን፣ ግን ከየትኛውን ጀምር የሚለው ነገር እኮ ነው የሚያሳስብ። ደስ ካላችሁ ጀምሮ ይሰማችሁ። እሺ አቡሽ ከምንድን ነው የምንጀምረው? ከምዛዛሽ በቃ እንደዛ ከሆነ ጥሩ። አንተ ጀምርላት። እሺ እኔ መኪናዬን፣ እኔ ቪላ ቤት ይሰጥ፣ እኔ ፋብሪካዬን፣ እኔ የነዳጅ ማደኝ፣ ሁሉም ሙሉ በሙሉ ለማን ይሰጣችሁ? ያኔ ነዳጅ ቤት ይሰጣል። እኔ ደግሞ ለትምህርት የኔ እናት ይሰጣል። እናንተ ልጆች ይገርማችኋል። አሁን ያላችሁበት ሁኔታ ምንም ጥሩ እንዳልሆነ ገብቶኛል። ግን አሁን ሙቱ ኑሩ መጨረሻ ላይ ያገኛችሁ ነው። እናማ የሆናችሁትን ንገሩኛ። ያው ለቤተሰብ መርዶ ለመናገር ነው እንዲያመች አይደል? ከዛ አንቺ እኛ መርዶ በመናገር ሰበብ ሄደሽ ንፍሮ ልበይ አጋሰስ። እንግዲህ ምን ይደረጋል? እናንተ ብቻ ሙቱ እንጂ ጥርቅ አድርጌ ነው የምበላው። ያው ደግሞ ለሌላው ነገር እንዳታስብ። እኔ በየክላሱ እየዞርኩኝ ነው መዋጮ ሰስ አያሚ መኖራችን መሞታችን ማይጠቅምም እያለች እኮ ነው እቺ። ይኸውልሽ የእሱን ተረተር እና የኔን ፒያርስ ታገኛቸው ማለት ነው። ለመጨረሻ ጊዜ እነዚህን ሁለት ምስኪን ልጆች ያገኟቸው ወደዛ መድፍ ወደ አቶ ደሳለኝ ጋር ሲገቡ ነው ብለኝ በቃ እናንተ ብቻ እንደዚህ ሽንት በሽንት ነው አቶ ደሳለኝ ቢሮ ለምን አንቺ አቶ ደሳለኝን አቀለልሻቸው። አቶ ደሳለኝ እንደው አቦ ወንድም አፈር ያብላችሁ። እኔ የሚያሳዝኑኝ እናንተ አላችሁ። እናንተን ወንድ ናችሁ ብለው ከኛ ደረባችሁ ሰዎች ነው ተሳምን ይመስላሉ። አየካ አስደፈርክ ማ እኔ ምንድነኝ ማስደፈር? አው ሽዳ በል ይዳው Never really asked to be brought into the place. You wanna love me? Well then baby I have a taste. All the highs and the lows, no you'll never be the same. I don't really wanna hurt you, but I can't control the pain. አንተ ምን ሆናል? ከሰው ልጅ ጋር እንደሆነ አንድ ላይ ናችሁ። ልቧ ግን ይገራል። ቆይ ደግሞ ምን ማለት ነው? ይሄ ሴጣን ምን እንዳስበከተላቀ ልቧ ግን እየሸፈተ ነው። እሺ አሁን ደግሞ ምን ተሻለ? እዚህ ትምህርት ቤት እንዳይመጣ ግዴታ እግሩን መስመር አለብን። አታስብ። አንተ ከፈለክ እናደርገዋለን። እኛ አይደለም እናደርገው። ሰው ቀጥረን እናስደብድብ። እሱም ቢሆን አሪፍ ሀሳብ። በምን ፍጥነት ቤት በኩል እኮ ነው ልቧ እንደሰረቁ ማወቅ ያቃት። በቃ አንተ አትጨናነቅ። በቅርቡ ሰብረን ስናስቀምጠው ከአጠገቧ ይርቅ ይላል። እንዴት አድርጌ ነው የድሮ ፍቅራችንን መመለስ የምችለው? ምን ያው በቃ ከአጠገቧ ባለመራቅ ነው። አጠገቧ ሰውን አታወራኝም፣ ፍስስ ነው የምትለው። ደግሞ እኔና እሱ አብረን ስንሆን ከየት መጣ ሳለው ይመጣና ሙዳችንን ቡክም ያደርገዋል። ቢሆንም አንተ ተስፋ መቁረጥ የለብህም። እሱ እንደሆነ ሆን ብሎ ነው በእሷ ፊት ስተት ያሰራ ነው። አውቃለሁ፣ ግን ሳይሆን ደም ይፈላል። በቃ ግደለው ነው የሚለኝ። ይገባኛል። ልጁ ከሆነ እርጉም ነገር ነው። በቃ አንተ በእሷ ፊት የዋህ ነው መሆን ያለብህ። እሞክራለሁ፣ ግን ግዴታ የሴጣን እግሩን መስመር አለብን። እሱ አታስብ፣ ቅርቡ ዋጋውን ሰጠው። ያዝ ብሎ ኧረ መምህር ባለፈው እሱ ዝም በል። እንዳፈሳ ቆይ ለምን ለምን ምን ያልከው? ምን እኮ እንደምን ግራ ስለገባኝ ነው። ስማ እኔ ደሳለኝ ውሸት እንደማልወድ ታውቃለህ አይደል? ኧረ አሁን እናውቃለን። አንተ ተው እኔ አውቃለሁ። በደንብ ነው የማውቀው። እሱ ራስ አዲያቸው ኧረ ራስህን የዋሸው አንተ ዝም ብሎ ልትጥሉ ራስህን የዋሸው አዎ አንተ በቃ ዝም በል አትንጫጩ። ግን ምን እንደዋሻችሁ አውቃችኋል? ታውቃላችሁ እንጂ ታዲያ ሳታውቁ ነው አንተ እየተባባላችሁ የምትገባበዙት? ያው አምልጡን ዋሸን ብለን እኮ ነው። አንድ እድሜው ያልደረሰ ልጅ ከቤቱ በማስወጣት ሰፈር ለሰፈር እንዲያውደለድል በማድረግ በሀገር ላይ ኪሳራ ደርሳችኋል። አዎ እናንተና ግብረ አበሮቻችሁ። ወይኔ ወንድሜ ወይኔ ዝም በል ወንድሜ ፊት ነግሮ እኮ ነው ይነቃል። ፌንት አድርጎ የወደቀን ሰው እንዴት ማስነሳት እንደሚቻል እኔ አውቃለሁ። እንዴት መምህር በጣም እስቲ ተማሪ ከቤት አስወጣ። ቆይ ክብሪቱ ለምንድን ነው?
ለወደፊት ትምህርት ይሁን። ሰው ፌንት ሲያደርግብህ ክብሪት ትገዛና ወረቀት ለኩሰህ መሀል እግሩን ስታቃጥለው ባንዴ ይነቃል። ምን? አዎ። ስለዚህ በላሁን ጫማውን ፍታለን። አይ ካልሽ ይሸጣል። አፍንጫህን ያዝና ፍታለን። ያው እኔ ፈተዋለሁ። የእርሱስ አፍንጫ እኔ ሳሪዝ እርሶ ከሚታመኑ ማን ይላል? እርሶ ከሚታመኑ በጣም ነገር እግዚአብሔር ይመስገን። አንዳንዴ እንደዚህ ያደርጋል። አንዴ ቁጭ ብለን መነጋገር እንችላለን። ተረጋግጠናል። ስለዚህ አሁን ሞላ ፌስታሉ የሚባል ላቪያጆ ትወስዱኝና ያሬድን ይዘነው እንመጣለን። በደስታ እንዴት ደስ ይላል። እርሶ አሁን እንሂድ፣ አሁን እንሂዳለን። ደስ ይለኛል። እንዴ መቼ ነው የምንሄደው? አንሄድም እንዴ? እኔ ማውቀው ሌላ ሰው ከሰማ ያው ክብሪት ገዝቼ እርሶ ለምን ይለፋሉ? አሁን ስለ ያሬድ የስራ ቦታ ስለ ላቪያጆ ዳይሬክት የምጠይቃችሁ ትመልሳላችሁ። ለእርሶማ በደንብ ደስ እያለ ነው የምንናገረው። የፈለጉትን ጠቅሞ ጫም ደግሞ ያፈለጉትን ለእርሶ እሺ አንተ ቆይ ምንድን ነው ለማ? ይሄንን ጥያቄ ደግመሽ ብያለሽ። ካልመለስልኝ አሁን ደግሞ ኦኬ። ስለኔ ነው ከፍልሽ ያስባላል ስምህን ሳይሆን ማንነትን በማወቅ ይሆናል እኮ። ስሜ እኮ ማንነትን ይገልጿል። ታውቃለህ፣ አለምን የሆነ ድብቅ ተልዕኮ ያለቅ ነው ይመስል። የምን ድብቅ ተልዕኮ? እሱን ስደርስበት የምነግርህ ይሆናል። አሁን ግን ለጠበቅ ጉዳይ የፈለግኩ። የምን ጉዳይ? ቦይፍሬንድ እንድትሆን እፈልጋለሁ። ምን? አትደንገጥ። እኔ የመሰለሽ ቆንጆ አግኝተህ አይ አትርበትበት እባክህ። ሰብሊ ለአንተ ያላትን ስሜት ማወቅ ስለፈለግኩ ነው። እንደዛ ነው እንዴ? አዎ እንደዛ ነው። ስለዚህ የሰብሊ ስሜት ለማወቅ ከኔ ጋር ሆነህ በደንብ እናስጠናታለን። ቆይ ይሄንን ማድረግ ላንቺ ምን ይጠቅምሻል? ምክንያቱም አንተን ስለማምነህ። እሺ እንዳፈቀረችኝ ካልኩሽ በኋላስ? ያኔ አጠገቤ እንድትደርስ አላደርግህም። ምክንያቱም እህቴ በመጣው በሄደው ሰው ሁሉ ስትጎዳ ቆሜ ማየት አልችልም። ገብቶኛል። ባላፈቀረችኝ ብለህ ጸልይ። አለበለዚያ ነው እሱም ሲደርስ የምናየው ይሆናል። ሌሎቱ ትሰማ አሎ መምህር፣ እንደምን አለ? ደህና ነኝ። እንዴት ልደውል ቸክ? ያው ስለ ያሬድ ላናግርህ ነው እኮ። ስለ ያሬድ ያለበትን አውቄያለሁ። ድል እሱማ እኔም አውቃለሁ። እስካሁንም ዝም ያልኩህ ያንተ ንዴትና ብስጭት ልጅህን ወደ ቀልቡ መመለስ እንዴት እንደምትችል አሳየኝ ብዬ ነው። ቆይ የደወልከው ልትመጻደቅብኝ ነው? እንደዛ እንዳደርግ እንኳን ወይ አይፈቅድልኝ። አሁን ለምን እንደደወልክ ብቻ ነገር ልጅህን በሰላማዊ መንገድ ወደ ቤት ልመልስልህ ብዬ ነው። ይሄን ልነግርህ። ቆይ ያሬድ? አዎ ያሬድ። እንዴት አድርግ? እሱን ለኔ ተወው፣ ግን አንተ አንድ ነገር ልታረጋግጥልኝ እፈልጋለሁ። ምንድን ነው የማደርግልህ? ያሬድን ካናዳ እንደማትልከው ማረጋገጫ ልትሰጠኝ እፈልጋለሁ። ጥሩ። እኔ ማረጋገጫ የምሰጠህ ያሬድ ከዛች ልጅ ጋር እንዳይገናኝ ስታደርግ ብቻ ነው። ትምህርት ቤት ግቢ ውስጥ እያሉ ፈጽሞ እንዳይገናኙ ማድረግ ይቻላል። ከትምህርት ቤት ግቢ ውጭ ግን መቆጣጠር ያንተ ኃላፊነት ነው። ጥሩ። አሁን ያሬድ አንተ ጋር ነው ያለው? አሁን እኔ ጋር አይደለም። ታዲያ የት ነው ያለው? አሁን ስራ ቦታ ነው። እናም ዛሬ አግኝቼ አናግረዋለሁ። የምን ስራ? እስካሁን አልሰማህም እንዴ? ያሬድ እኮ ላቪያጆ ተቀጥሮ እየሰራ ነው። ምን? የኔ ያሬድ ነው መኪና ጣቢው ነው? ይህን ሳይ በጣም ነው የገረመኝ። ያሬድ ራሱን ለመለወጥ ተግቶ ይሰራል ብዬ በፍጹም አላመንኩም። ወይኔ ተሰማ፣ እኔ በህይወት ያሉ ልጅ ቀን ስራ ይስራ። ቀላለህ እንዴ አቶ ተሰማ? እሺ መቼ ነው የምታገናኘኝ? ነገ አገናኛቸዋለሁ። እሺ እመጣለሁ። አይ አቶ ተሰማ፣ የተጣመመ ብረት የምታቃናው በዘዴ እሳት እያስነካ ነው እንጂ ዝም ብሎ በጉልበት አይደል። ሃይ እንዴት ነው? አይ ቲንክ በእርግጠኝነት ሄቨን ቆመኝ ነው ካስማለ። አዎ ስንት ነው የከፈለች? ለምን እንደ ፍቅረኛው አክት እንድታረግ ስንት ነው የከፈለች? አንተ ያማል እንዴ? አሜን። ታዲያ ምንድን ነው የምትቀባጠረው? አልቀባጠርኩም። የጠየቁት ጥያቄ ትክክለኛ እንደሆነ አስታውቃል። እኔ እኮ ፍቅረኛዋ ነኝ። ኧረ እባክህ ማስመሰሉን ተውና እውነቱን ንገረኝ። አንተም ጄሪም ሄቨን ብትሆን ሁላችሁም ያስመሰላችሁ እንደሆነ በደንብ አድርጌ ነው የማውቀው። ለምን እናስመስላለን? ምክንያቱም እኔን ከእሷ ለማራቅ አንተ እንደ ፍቅረኛ አክት እንድታረግ ከፈለች። አሁን ኋላችን እየመጡ ነው። ስንት እንደከፈለች ንገረኝና እኔ ጠፉ ልክፈል። ከዛ ጥፍላል አማኛ ነገሮች እስከ ዛሬ ድረስ የሚሆን ነገር ስቀባጠር ዝም ብለህ ከአንድ አንድ ትምህርት ቤት ስለምትማርሽ ቆይ ባልማር ምን አፈልጣ በአንድ ውጤት ካመርጋለ ባለ ካልጋ ማን ነኝ ብለህ ነው የምታስበው? ኢዮስያስ ነኝ። አንተ ልጅ ትዕግስቴን አትፈታተነኝ። የፈለግከውን ነገር ማምጣት ትችላለህ። ትሰማኛለህ? ነው እኔ ላይ የምትዝበት ሰው አለው። ገባህ? አዎ አዎ። ራሱን ጠይቅ እንዴ! ምን ልታመጣ ነው? ራሱን ጠይቅ እንጂ እንደማይመለክ እንደመስል ምን ልታመጣ እባክህ ልቀቅኝ። ኢዮስያስ ማን እንደሆነ ባላሳየን ኢዮስያስ አይደለም። እሺ ማክቤል፣ አንተ እንዴት እንደዚህ ታደርጋለህ? ባንቺ መጣብኝ አርግቢ። ቆይ ምን ብለው ነው? የውሸት ፍቅረኛ ሆነ እያለ አጉል ነገር መቀባጣጠር ጀመረ። ከዛም በኋላ እኔ ማልቻልኩም። እሺ በቃ ከዛስ? በእርግቤ መጣብኝ ሰው እንደማለት ታገስ አሳየሁታ። በእርግቤ መጣሁ? አዎ በእርግቤ በሱ የመጣብኝ ሰው ማንንም አልታገስም። እሺ ይሁን። እሺ በቃ አሁን ተረጋጋ። ሰማኛለህ ጎረምሳ? ተሳስተህ ከአሁን በኋላ እርግቤ አጠገባዬ የኔ እናንተ ነገር መጥፎ ደረጃ ላይ ነው። እሺ ደርስ አትሳሳት። የኔ እናንተ ነገር ጀመረ እንጂ አላበቃም።
የቁም ጤናት ነው ሆነብህ። ኢዮስያስ ማን እንደሆነ አሳያለሁ። እሺ ልቀቅ። ቆይ ማክቤል ምንድን ነው ያደረግከው? ጥሩ ነው ያደረግኩት። አግቢ እባክህ። ድምፅህን ቀንስ፣ ሊሰማን ይችላል። ምን አይነት ጉድ ውስጥ ነው የገባሁት? እኛ ምን ብለን ነው ያሬድና ዳሻኛ የሚሰጠን ብለን ነው? ኧረ እኛ አይደለንም። እና ማን ሌላ ሰው ነገራቸው? አብራን ነገራቸው። በቃ ስለዚህ ጥፋት የለም እንደሱ ማለት ነው። ግን የጥፋቱ መነሻ እኛ አይደለንም። አንተ ሞኝና እንዴ ለያሬድና ለሻንቲ የጥፋት መነሻ መድረሻ የሚባል ካልኩሌሽን የሚያደርጉን ይመስላል። ቅድም እግሬ ሲቃጠል እኔ ዝም ብዬ ማየት አለብኝ እንደማለት ነው አይደል? አንተ ሞኝና ማን ቢደው ቀራጠሩ አሁን አንተ አይደል እንዴ ወጦ የቀጠለ ብለሽ እንትን በሽ ደግሞ ማነው ጥፋተኛ ምናምን ይላል። ተጨነቀኛ ግራ ገባኝ። ምን አንተ ደግሞ ወሬ አለብህ። ጨሻው ምንድነው የምናደርገው ነው? በቃ ሄደለ ደግሞ የተፈጠረው ነገር ነገራቸው። ከዛ ማለት ነው ምን አይነት ጣጣ ነው በእናታችሁ? ወይ እዚህ መከራ እዛ መከራ ላይፋችን ሆነ። በቃ ዛራና ቻንደራ አዳምሽ ገጠም ገጠም ይያዝ ነበር። አስታየን ንገማ እዚህ መከራ እዛ መከራ ላይፋችን ሆነ። ዛራና ቻንደራ እዚህ መከራ እዛ መከራ ላይፋችን ሆነ። ዛራና ቻንደራ በቃ ና አንድ ፍቅረኛ ሊያደርግ የሚገባው ነገር ነው ያደረኩት። ኧረ የተደባደብከው ምን አስበህ እንደሆነ የማይገባኝ ጅል ነው እንደሚመስልህ። እስቲ ተናገሪ፣ ምን አስበህ ነው? የሆነ ነጥብ ለማስያዝ ነው። ሰምኛለሽ? ይበል ይሄን ነገር ያደረገው ሆን ብሎ አንቺ ላይ የሆነ ስሜት ለመፍጠር ብሎ። ምን አይነት ስሜት? ወንድ ልጅ የተደባደበላት ሴት ምን አይነት ስሜት ነው የሚሰማት? ያው ስለሱ ደጋግመሽ እንድታስቢለት ነው። አለቀ። ጄሪ ቆይ ለምንድን ነው የማትይኝ? ኧረ እባክህ ለምንድን ነው የምተው? እቺ ልጅ እኮ ወንድ ልጅ ቀና ብላ እንኳን አይታ የማታውቅ ሴት ናት። እባክህ አንተን የመሰለ የሴት ጭልፊት ሲጠጋ ዝም ብዬ ላያት ነው። ሰምኛለሽ? ያለን ግንኙነት እውነት የሚመስል ሰው አንድ ፍቅረኛ ሊያደርግ የሚገባው ነገር ሁሉ አድርጓል። ግን ከዚህ በላይ ልታነሳች ታዲያ ወዴት ነው? እቺ ሰይጣን ነች። ሄድ ጥርግ በል። እቤት ራሱን ታላገኘ። እሺ ጄሪ ግን ልክ አላደረግሽም። ምን ማለት ልክ አላደረግሽም? ጥርግ በል። እንደው ነው ለጁ ሴት ይዞ ካፈረደ ባለቀ። አረ ጄሪ እንደሱ አይባልም። ይገላግላል። አሁን ነበር ምን እንደው ይሄን ጉልማ ወደ ምን ያደርጋል የሚደውለው? ጄሪ በቃ ማክቤል በእኔ ምክንያት ስለሆነ እንደዚህ ሆኖ ምን ይላል? አረ ሄለው አንተ ምንድን ነው ጊዜ ሄለው ሄለው የምትለው? ውይ የኔ አዋዜ የኔ ሰናፍጭ አበሳጮሽ እንዴ? አሁን ምን ፈልገህ ደወልከው? የወሰድሽብኝን መልሽልኝ። ምን ነው መልስልህ? አረ ሽምጠጣ አረ ባላየ ጄሪ ሙች አልሰማሽ። ሰውዬውን ከሆነ ተናገር እንደሆነ እንግዲህ ተናገር። እኔ ለራሴ ደሜ ፈልቷል። በዚህ ስልክ አናትህን ነው የምልህ። እሺ እንዴ ጄሪካ እናቴ ነይ ምችኛ። ያው እሱ ነው የቀረሽ ምቺ። አሁን ሁለት አብዛና ለምን እንደደወልክ ተናገር። እኔማ አንቺ እንኳን አገናኛለሁ ብለሽ ስለቀጠርሽኝ ይኸው እየጠበቅኩሽ ነበር። የአንቺ የቦቼን ገጣም ነው እሷን ነው እንዴ? አዎ እሷን ነው። እኔት ናችሁ? እሷማ አንተን አልፈልግህም ብላለች። እኔ አሻንቲ እኮ ለምን? ያው ወረኛ ሰው አይመቸኝም ብላለች። ካልተመቻት ደግሞ መብቷ ነው አይደል እንዴ? እንዴ እንደዛ ከሆነ አንቺ ጋር ምን ታደርጋለች? ምን ማለት ነው? ጄሪ ግን ፒስ ነሽ አይደለ? አሻንቲ ምን ለማለት ፈልገህ እንደሆነ ተናገር። እባክሽ ቦሬማ ከኔ አትብሽም እንዴ? ምን ትላለች እቺ? ይሁን ሾካ ከሙዛዛ ምን ይመስላል ይሄ? ነው ጄሪ? አዎ ነው። ምን ልታመጣ? ውይ አንቺ ግፍ፣ አንቺ ግን ግፍሽ እኮ ግፍ አይደለም። እቺ ካጣብሳለሁ ብለሽኝ ቀጥረሽኝ አሰብስቤ ብዬ ስጠብቅ ያው ቀረሽ። እንግዲህ ባልከው ውስጥ ጨርቅ ጠቅጥቀበት። እሺ እኔ ነው? አዎ አንተን ነው። አይ ጄሪ እኔ እኮ ምንሽ ደስ እንደሚለኝ ታውቂያለሽ? ምን ደስ ይልሃል እባክህ? 40 ክንድ የሚያክለው ምላስሽ፣ የቆመ እባብ የሚያክለው ሰውነትሽ፣ አካፋ የሚያክለው ግሽ እንዴት ደስ እንደሚለኝ። ምን አልከንታ? ጭራሽ ተጋው ሄራ ለመታወቅ ከኔ ጋር ሰፋጣ አሻንቲ ራሳ አላነሳ ለደረድብን ነው ታላለሽ። አላነሳ ጭራሽ አላነሳ። እንደው እኔ ጄሪ ማን እንደሆንኩ ባላሳየ ሞቻታለሁ። እንደዚህ ድፍረት ከኔ ጋር ያሬድ ቆይ እያልከኝ ያለው ነገር የምርህን ነው? አዎ ቤዚ እኔ ራሴ ልጅ ነገር ግብት እና አቶ ደስታኔ ላቢያ ድረስ መጥቶ ነው የምትለው? አዎ ቹቻ እና እሺ ቆይ እያናገሩት ሞላ ነው አይደለም ማሚ ነች ሮም ቦልክ በጣም ምን እንዳወሩ አላውቅም። በቃ ማሚ መጣና ለናገር ፈልጋለሁ። እሺ ከዛስ? በቃ እስከዛሬ የሆነ ያለውን ነገር በሙሉ እንደሚያውቁና ከመኮንን ጋር ጠጠር ማምረስ ሄደን እንደተፋለን። ከዛ ደግሞ ቀስቴና እሱ ሪንግ ውስጥ ገብቶ እንደተፋየት በቃ ሁሉም ነገር ያውቃሉ። ወይኔ ባባቢ ሞት። ቆይ ይሄን ሁሉ ነገር ማን ይነገራቸው? እኔ እንጃ ግን በቃ ስራ ቦታ ድረስ መስዘው ሲመጡ እንዴት እንደደነገጡ። ታዲያ ሬዲዮ መጨረሻችሁ ምን ሆነ? በቃ ከጋሼ ጋር በስልክ እንዳወሩና ይሄ ካናዳ የሚለውን ሀሳብ ለመተውለት ነው። ቆይ ስለዚህ ነገ ትምህርት ቤት ልትመለስ ነው ማለት ነው? አዎ እሳቸው እያሉ ያሉት እንደዛ ነው። እኔ አቶ ደሳለኝና ጋሼ በሚል ሀሳብ ከተስማማን ወደ ቤት እንደምመለስ ነው የሚገርም። ግን ከልባቸው ነው እንዲያሪዶ ቹቻ እኔም እኮ ማመን ያቃተኝ እኮ እሱ ነው። እኔ ግን ይሄ ነገር ጥሩ ይመስለኛል። እኔም እኮ አስፈራኝ ነው ወይስ ጋሼ ተስማምቻለሁ ብሎ ካስገባኝ በኋላ አንተ ጥሩ ልስይስ። በእርግጠኝነት አቶ ደሳለኝ በዚህ ጉዳይ ላይ የሆነ ስምምነት አድርገው ሊሆን ይችላል። እና ነገ ተምሮ ይል እያላችሁ ነው? አዎ ትሄድና ያለውን ነገር ትሰማለህ። ምናልባት እኮ አባትህ ተጸጽተው ሊሆን ይችላል። ኧረ እኔ ግን ፈርቻለሁ። አትፍራ ያሬድ፣ ብቻ ሁሉም ነገር በሰላም እንዲያልቅ እንጸልያለን። እሱ ጥሩ ሀሳብ ነው ቤዚቲ። ግን ደግሞ አቶ ደሳለኝ ይሄን ሁሉ ነገር እንዴት አወቁ? እኔም እኮ ግራ የገባኝ እሱ ነው። እኔ ግን ለምንድን ነው አይምሮ አንድ ቦታ እየሄደ ያለው? የት ሄዷል? ጸጋ ጋር። ቆይ እሷ ይሄን በማድረግ ምን ትጠቀማለች? ተው ያሬድ፣ ጸጋ ይሄ ነገር ውስጥ አትገባበትም። ቹቻ ዝም ብላ ስትቀባጠር ነው። ወደጄ እኮ አይደለም ቤዚቲ፣ ግራ ቢገባኝ ነው። እና አንቺ ግራ ከገባሽ ራስሽ ግራ ተጋብተሽ ሰው ግራ ታጋቢያለሽ እንዴ? ቢዛው ሰው ነው እንጂ ማክቤል እንዴት ስለተረጋጋ እንዴ ወዲያው እኮ ነው የሰራኩት። ግን የፈለገ ቢሆን መደባደብ አልነበረብን። እኔ እኮ ነገር የሆነት ይምሳል ብዬ እንጂ መደባደብ ፈልጌ አልነበር። እሱ እኮ ገብቶኛል። ግን እኔ ደግሞ ከልክ የበለጠ መስዋዕትነት አልፈልግም። ታውቂያለሽ ይፈን እኔ ግን ከሱ ይልቅ ጄሪ ነች ያናደደች። ተው በእናትህ በእሷ አትናደድ። ያው እህትህ አይደለች እንዴ? የፈለገ ነገር ቢያንስ ለመለወጥ እየጣርኩ እንደሆነ ታውቃለች። ምን አለ ብትረዳኝ።
እሱን ነገርህን እኮ ስላላስተዋለች ነው እንጂ በክፋት አስበው አይደለም። እሷ እንድታስተውል የግድ መናገር ነበረብኝ? መናገር ያለብህ እንኳን አይመስለኝም። እሺ አንቺ እንደት ምን ትመክሪኛለሽ? የያዝከው መንገድ ጥሩ እንደሆነ ነው የሚሰማኝ። እርግጠኛ ነሽ? አዎ። ትንሽ ህመም ተሰማኝ። እስኪ አይዞህ። እሺ እሺ፣ አመሰግናለሁ። በቃ ወደ ቤት ሂጂ። አንተ የት ልትሄድ ነው? ቤተክርስቲያን። የምርህ ነው? አዎ የምርህ ነው። በርታ። እሺ ቻው። ብራቮ ማክቴ፣ አሁን ጭውቴውን እያሳመርኩ። ቃጂና ይላል። ቃጂና ፒስነሽ እባክህን ቢሰል ቆይ አንተ ነኝ ካበይደን እኔ እንጃ። አንቺ የት ሄጄ ነበረ? እኔ ራሱ እኮ ደጋግሜ እያሰብኩት ነበር። የት ሄጄ ነው? ምኑ የት ሄጄ እንደነበረ ነው። ቃጂናዬ በእናትሽ እስኪ ንገረኝ፣ የት ሄጄ ነበር? እስቲ አንተ አፍህን ቁንጥጥ። ይኸው እንደዚህ አሻንቲ። ወይ ቃጂናዬ፣ ምን ልሁንልሽ? ምን ትሆኝልኝ? እባክህ ችግር ተፈጥሯል እንዴ? መች ሲጀመር እኛ ህይወት ላይ ችግር ሳይፈጠር ቀርቶ ያውቃል? አሁንማ ለመድ ነው፣ እሱም ለመደን። አሁን እኮ ተቻችለን እየኖርን ነው። ቆይባት ነህ እናቴ። ለመሆኑ እሱ ምን ሆንኩ አለ? ማ ችግር ነው? እባክህ ዳይሬክተሩ ላቢያጁ መጥቶ ነበር። እንዴ? የቱ የፊልሙ ነው? አሻንቲ አልቀለድኩም። እሺ እና የምን ዳይሬክተር ነው የመጣው? የኛ ሬት ትምህርት ቤት ዳይሬክተር ነው። እቺ አንቺ ሊማር ነው እንዴ? አሻንቲ ወይ እሺ፣ ምን አሉ? እባክህ ያሬድን ከፋያው ጋር ሊያመቻቹ ታስበዋል። ይሄ ማጸድ ሀሳብ አይደል እንዴ? እንዴ እሺ፣ የሴታፕ ቢሆንስ? እሺ ቢሆንስ ምን እናመጣለን? እሳቸው መኮንን አይደሉ? አነፋለም። እሺ ምን እናመጣለን? ንገረኝ እስኪ። ያሬድ እኮ ካናዳ ሊሰደድ ይችላል። እንዴ አንቺ አምሻል እንዴ? ካናዳ ሄዶ እኮ ስደት የለም፣ ምቾት እኮ ነው። ምችት ስሚ፣ እዚህ ከኛ ጋር ፍቅር እያለ ከኩን ከሚያውቅ እዛ ሄዶ ማከኪያውን ገዝቶ ቢልክልን ነው የሚሻለው። ግን ቆይ ማን ነው ላቢያጁ እየሰራ እንደሆነ ወይ ያላችሁ? ወይ አንዱ ሰለ ይሆናል። ቆይ እሺ በቃ እኛ ዝም ነው የምንለው እንዴ? ዝም ማን እንለው ታዲያ ምን እንበል? ዝም ጨጭ ነው የምንለው። አሻንቲ በቃ ጓደኝነት በቃ ይሄ ብቻ ነው። አንቺ ዲባይ በቃ እሺ ምን ልታመጪ ነው? ይሄ ነገር እኮ እንደተሰቡ እየተሳሳበ እኮ ከሌላው ጋር እያነካካ ነው። ይልቅ እሱ ምን አለ? እባክህ ላቤል ላስመጣው ፎንቃውን አግኝተው እየተወቃት እንግዲህ ይቻሙ ያጣፍጥለት ደውይና ንገሪ። ምንድነው ነገር? ይኸውልሽ እንደዚህ በይው፣ በአንተና በፎንቃ መሀል ከነገ ጀምሮ ምን ሊፈጠር እንደሚችል አይታወቅም። ስለዚህ መቀማምሰውን ነገር ቀማምሰው። ምንድነው የሚቀማምሰው? ሸራም ከደላው ደግሞ ያታሳፍሪ ማለት ሸት አሻንቲ አንቺ ልጅ አሳቀሽ ገጊኝ እኮ ነው እንዴ? ምንድነው ተፋጭኝ? ጨው ምረጣና ምን እንደመጣልን እንዴ የምትቀደደው? ምን ላደርግ ግራውን ቀኙም እኮ ግብት ስላለኝ እኮ ነው። በእናትህ ሊለን ይደበርኝ። እባክሽ በቃ ፈታ በይ። ነገ ምን እንደሚፈጠር አይታወቅም። ሁሉም እኮ ፒስ ሊሆን ይችላል። ፈታ በይ። አይዞሽ አይዞሽ አይዞሽ። አቶ ተሰማ እንግዲህ ያሬድ ምሽታት ነበር ያው ሰው እንደሚያታና ይቅርታ እንዲያደርግ ያሬድ እንዴት እንድትሆን ያሳደጉ እና በቃ ጋሽ ልጫት ሳላስብ ነው ነገር ፈጥሮ ይስመጣ ወይ መኪና ጣቢ ወራል የሚባል ነገር ነው መለስልኝ እንጂ አዎ ጋሽ አዎ ወይ እንዴት አዋልደኝ ምን ላድርግ ጋሽ? አንተም አካውንቲን አዘጋው። ከዛ በቃ ገንዘብ አስፈለገኝ ያለኝ አማራጭ እሱ ብቻ። እንግዲህ አንዴ የሆነው አቶ ተሰማ ይሄ ልጅ እንግዲህ ከትምህርት ገበታው ከራቀ ትንሽ ቆይቷል። ስለዚህ ወደ ትምህርቱ መመለስ አለበት ብለን ነው የምናምነው። ይቅርታ መምህር፣ እሱን አሳልስማማ የምችለው ጋሼ ካናዳ የሚለውን ሳክቶ ብቻ ካልሆነ በቃ ጋሼ ካናዳ ከምትልከኝ እዚሁ ተፈተፈ ብዬ ደውዬ ላይፍ መገፍ ይሻላል። ምንድን ነው ካጠፉ ይቅርታ። እሺ እኔ ካናዳ ማስጅ ከሆነ አንድ ነገር ታደርጋለህ። ምንድን ነው? ከቪዛ ጋር ያለኝ ግንኙነት ምን ነው ጋሼ? ያሬድ ይህንን ሀሳብ እኔ መደግፋለሁ። በዚህ ሰዓት ሁለታችሁን ማድረግ ያለባችሁ ትምህርታችሁን መከታተል፣ ትምህርታችሁ ላይ ማተኮር ነው ያለባችሁ። እሱ እኮ ገብቶኛል። በነገራችን ላይ ያሬድ ይህንን ሀሳብ ለቤዛ አቅርበንላት እሺ ብላለች። ማ ቤዛ? አዎ ቤዛ። ያሬድ ይሄ ትምህርት ቤት መማሪያ ቦታ እንጂ መፋቀሪያ ቦታ አይደለም። ገባ? እሱን እኮ ተረድቻለሁ። እንደ ኃላፊ እርምጃ ያልወሰድንባችሁ ልጆች ናችሁ ብለን ግን ከዚህ በኋላ አንተም እሷም የምታጠፉ ከሆነ ለማባረር ከትምህርት ቤቱ እንገደዳለን። አዎ ያሬድ ከዚህ በኋላ ከእሷ ጋር ምንም ግንኙነት አይኖርም። አባትም ካናዳ ይልቡ። ትስማማለህ? የመጨረሻ መልስህን እየጠበቅን። በጣም ጥሩ። ስለዚህ አሁን ገብተህ ትምህርትህን መጀመር ትችላለህ። ያመለጠህን ደግሞ ስተዲ ግሩፕ ገብተህ ማጥናት ትችላለህ። አመሰግናለሁ። ያሬድ አባትህን ስላስገኘ ጉልበታቸው ላይ ወድቀህ ይቅርታ ጠይቅ። አመሰግናለሁ። ስራችን ወይኔ በፈረሰኛው
እና ቤዚቲ ከዚህ በኋላ ከያሬድ ጋር አልገናኝም ብዬ ተስማምቼ መጣሁ ነው ያልሽኝ? ታዲያ ምን ማድረግ ነበረብኝ? አባቱ እናቱ ደስታ የሌለው ሁለት ሆነው እኮ ነው ሲያፋጥጡኝ የነበሩት። ለያሬድም እንደዚህ ብለው ይነግሩታል። ከዚህ በኋላ ትተያያላችሁ ግን አታወሩም ማለት ነው። ደስታ ምን እንዳሉኝ ታውቂያለሽ? ምን አሉሽ? እንዳስተዳደር እኛ እናንተን ያላባረርናችሁ ልጆች ናችሁ፣ ህፃናት ናችሁ ብለን ነው። ከዚህ በኋላ ከኛ ሀሳብ አንድ የምትወጡ ከሆነ ቀጥታ ከትምህርት ቤት ነው የምትባረሩት ነው። የምርሽ ነው ቤዚ? አዎ ቹቹ የምሬን ነው። እሺ ቆይ እንደዚህ እያሉኝ በሀሳባቸው አለመስማማት ይችላል? ኧረ ልክ ነሽ ቤዚቲ። ከባድ ንግግር ነው የተናገሩሽ አቶ ደሳለኝ። ብቻ እሱ እሺ ብሎ ይምጣ እንጂ ከዚህ በኋላ እኔ ያሬድን አላውቀውም፣ እሱን አያውቀኝም። አልፎ ትምህርቱን ይማር በቃ። አይ ወይ አላውቀውም፣ እሱን እንኳን እናየዋለን። ቹቹ እስቲ በእናትሽ ደግሞ አታስፈራሪ እንዴ። ትችያለሽ፣ ማድረግ ይቻላል፣ ግዴታ ነው ብለሽ እስቲ ኢነርጂ ስጪ ቤዚቲ። አዎ ትችያለሽ፣ ይሆናል፣ ይደረጋል። እንደሱ ነው የሚባለው። አንቺንስ ምን አሉሽ? እኔንማ ከዚህ በኋላ ያሬድ እንዳታገኝ ነው ያለው። እሺ ቆይ እንደዛ የምታደርጊ ከሆነ የያሬድ አባት ካናዳ ምናምን ያሉት ነገር ይተውታል ማለት ነው? እንግዲህ እሳቸው እንደዛ ነው ያሉት። እንደዛ ከሆነማ ይሄ ጥሩ ሀሳብ ነው አይደል? አሁን ትምህርት ቤት ባይገናኙ እንኳን ከትምህርት ቤት ውጭ እንዲገናኙ እናደርጋለን። እኛ ጓደኞቻቸው እያለን አይራረቁ። ጓደኞቻችሁ እያለን ያልሽው? አዎ ምነው ችግር አለ? አረ ችግር የለም። አይዞሽ እሺ ቤዛ። ጸጋ የሆነ ነገር ልጠይቅሽ? ጠይቂ። ምንድን ነው? ቆይ ግን እንዴት አቶ ደሳለኝ ያሬድ ላቢያጆ እንደሚሰራ እንዴት አወቁ ምናምን ብለሽ አትጠይቂም እንዴ? ይሄ እኮ ለእሳቸው በጣም ቀላል ነገር ነው። በቃ የሆነ ሰው ይልካሉ፣ ከዛ እንዲሰልሉ ያደርጋል። ከዛ ደግሞ መጥተው ይነግሯቸው አይደል? በእርግጠኝነት እንደዛ ነው ሊሆን ይችላል። በእናታችሁ በቃ እኔ እየጨነቀኝ ስለሆነ ጨዋታ ቀይሩ። ብቻ እንቀይር አይደል? እንቀይር። ረቢ ጠፋሽብኝ እኮ። ለምን ብለሽ አንቺ ተቀበልሽ? ምንም የሆነ ነገር ሊሆንሽ ነው ትሽ ያስታውቃል። ይልቅ እሱን ተይው አስኪያገር ለምን? ቆይ ፍቅረኛ ነው አይሆንም? ዳጊ ነው? አዎ ዳጊ። እንደዛ እኮ ነው የሚመስለው። እንዴት? ምክንያቱም ፍቅረኛ ቢኖሩ ከአንቺ ጋር ያው ሁሉ ጊዜ ሲያወራ አይከርም ነበር። እሺ ታዲያ እንደዛ ስናወራ በአንድ ጊዜ ለምን ተቀያየረም? ለዛውም ልንገናኝ ተቀጣጥረን። እሱ እንኳን የሁላችንም ጥያቄ ነው። እሺ ማርክ ከአንቺ ጋር እያወራ ነው እንዴ? አዎ እናወራለን፣ ግን እሱም ስሜቱ ጥሩ እንዳልሆነ ያስታውቃል። አፈቅርሻለሁ አለሽ እንዴ? ኖ እኔና እሱ እኮ እንደዚህ አይነት ነገር አናወራም። እናንተ ደግሞ ምንድን ነው የምታወሩት ታዲያ? እባክሽ ምንም የረባ ነገር የለውም። አንዳንዴ ሊቀልድ ይሞክራል፣ ሲፈልግ ደግሞ ስለ ሀገር ቤት ምናምን ያወራል። አንዳንዴ ውጭ ሲሄድ ምናምን እያለ ያወራል። ዝም ብሎ እና ታዲያ ቆይ ዳጊ ለምን እኔ ላይ እንደዚህ እንደተቀየረ አልጠየቅሽው? ጠይቄዋለሁ፣ ግን ምንም ሊነግረኝ አልፈለገም። እንዴ እኔ እኮ ግራ ይገባኝ። ሁሉም ሊነግሩኝ የማይፈልጉት ሚስጥር ነው። ቆይ እሺ ምን ላድርግ በእናትሽ? ደግሞ ያቺ ጄሪ የምትባል ልጅ የሆነ የምታውቀው ሚስጥር እንዳለ እርግጠኛ ነኝ። እሺ ዛሬ ሄደን ጠይቃት። ኧረ እኔ አልሄድም። ረዱ ወይ ካልሆነ እኔ ሂጅ ለነገራት እንዴ? አዎ በእናትሽ ሜሉ ሄደሽ አናግረት። ግን ሜሉ ምንም ብትልሽ ምን ማለት ነው? ምንም ነገር እንዳደብቅኝ እሺ? ኧረ እባክሽ አታስቢ፣ ጓደኛሽ እኮ ነኝ፣ ምንም አልደብቅሽም። እሺ አሁን ሄደሽ አናግረሽ። እስኪ ልፈልጋትና ምን እንዳለችኝ ተመልሼ መጥቼ እነግርሻለሁ። እሺ እዮሲ ሰላም ነው? አንዴ ላናግርህ ፈልጌ ነበር። ምንድን ነው እሱ? ትናንት በተፈጠረው ነገር ይቅርታ ልጠይቅ ፈልጌ ነው። በየትኛው ጉዳይ? ከማክቤል ጋር በተደባደባችሁት ጉዳይ ነው። በውሸት ፍቅረኛሽ ማለት ነው? እዮሲ ምን ልትይ ነው? የውሸት ፍቅረኛሽ አይደለም? ማክቤል የውሸት ፍቅረኛ አይደለም። እሱን በደንብ አድርጌ አረጋግጥልሻለሁ። አሁን የመጣሁት እንድንጨቃጨቅ ሳይሆን ይቅርታ ልጠይቅህ ነው። ይሄ ይቅርታሽ ማክቤል የእውነት ፍቅረኛሽ ሆኖ ቢሆን ኖሮ ደስ እያለኝ ይቀበልሽ ነበር። አሁንስ? አሁንማ ሁሉም ነገር ውሸት ስለሆነ የእውነት የሚባል ይቅርታ የለም። እሺ አንተ እዮሲ፣ ለነገሩ ይበለኝ፣ የራሴ ጥፋት ነው። ምን አቆጣኝ ነው ይቅርታ ልጠይቅ የመጣሁት? አሁን ገባኝ። አሁን ተረዳሁ። ምንድን ነው የተረዳው? መጀመሪያ ዳይሬክተር ማን ወይ እንዳለው አሁን ገባኝ። ማን ነው ያቻት? አስናቀች። እንዴት እንደዛ ነው? ያኔ ከዚህ ላይ ከያሬድ ጋር መስራት እፈልጋለሁና የስራ ቦታውን አድራሻ ስጡኝ ምናምን ስትል አንተ እቺ ተንከሲስ የሆነች ልጅ ዴቪል ሙድ ተጫወተችብና ከዛ ሄዳ ለአቶ ዳይሬክተር ወይ አለችው። እሱ ደግሞ እኛ ነህ ሄዶ ኢንተርቪው ያደረገን። አንተ ጭንቅላትን መጠቀም ልክ እኮ ነው። አንተ እቺ ልጅንማ መቆንጠጥ አለብኝ። ሄጄ መቆንጠጥ ነው ያልከው? አዎ በጣም አብዝቷል። ያኔ የረሳሻ ኪድናፕ አድርጋ ልጥጥ ያደረገችሽ ቁንጥ ያደረገችሽ እና እንዲህ ተጫውታብኝ ዝም እንድላት ነው ፈልገው? እኔ እኮ ዝም እንበላት አላልኩም። ታዲያ ምንድን ነው? በቃ ግን ደህና ቆንጣጭ እንፈልግና እናስቆንጥጣት ነው ያልኩት። ማን ሊቆነጥጣት ይችላል? ያው ቹቻ ነች። ቹቻ ለሷ ጥሩ መድኃኒት ነው። ደህና አድርጋ ድብን አድርጋ ትቆነጥጣታለች። ስታይ ነይ ልክ ነኝ። ናታን እንዴት እንደናፈቀኝ ብታይ። እሺ ቆንጆ ነገር እኮ ነሽ። እዛ ሰሊታ እኔ ቆንጆ 10 እጥፍ ይሻላል። አንተም ብሎ ቆንጆ ነህ። ሲያዩ ክራሱ የሆነ ንፍጥ እኮ ነው የምትመስለው። አይ ላፊ ቃል እንኳን ባትናገር ደስ ይላል። ይኸውልህ የናታንን ያህል ልብ ቢኖርክ የዛ ጆኒ ተብዬው ግር ላሽ ባልሆንክ ነበር። ወይኔ ካሌ እዚህ ለትዕግስት እየተፈታተንሽ ነው። ትዕግስት ኖሮክ አይደለም ጫፌን ብትነካኝ ምን እንደሚያስከትልብህ ስለምታውቅ ነው። ስሚ አንድ ቀን እጄ መግባትሽ አይቀርም። ያኔ ግን እኔን አድርገኝሽ። አንተ ግን መፎከር አይሰለችህም? መቼም አይሰለችኝም። ጥሩ እንደዛ ከሆነ እየፎከርክ ትኖራለህ። እኔን ግን እንደዚህ ጫፌ መንካት አትችልምሽ። እሱን ያለሽ እንደለመደብህ የዛን ጆኒ ተብዬው ግር ላሰ ራስሽ አይሞት የታባክ
ምን ቆይት ሄደሽ ነው? ቀኑን ሙሉ ፈልግሽ ነበር እኮ። የትም ማለት ነው። ደግሞ ምን ነው ተንጨሽ ተነፈ። ይሄ ዩሲያስ ነው አናዶኝ ነው እንዴ? ከዩሲያስ ጋር ደግሞ በምን ተገናኛችሁ? ለነገሩ ይበለኝ የራሴ ጥፋት ነው። ሴትዮ እንግዲህ ምን ሆነሽ ነው ተናገሪ። የምትናገሪ ከሆነ እጭ ሲያቀብጠኝ ትናንት በተፈጠረው ነገር ይቅርታ ስጠይቀው አላደርግልሽም ብሎ ትኛል። ታዲያ ጥርግ ይበል። ይሄ ፈሳም ራሱን ያካብዳል እንዴ? እንኳን አይደለም እሱ ሐምሌና ነሐሴም ሄደዋል። ጥርግ ይበል። ሄቡሙች እኔ አይደለም ያልኩት እማዬ ናት። ሰው ተነፋፍቶ ምናምን ሄዳለ ከቤት ወጣለ ምናምን ሲሉ ሄደው ጥርግ ባሉ እንኳን አይደለም እናንተ ይቅርና እሸት ያበለን ሐምሌና ነሐሴም እንኳን ጥርግ ብለው ወጣል። ገደል ገቡ ትላለች። አይጂ እንደምን እንደሚሻልሽ እውነቴን ነው። ሆ ለነገሩ እኮ ግን ጥፋተኛ እንጂ ነሽ። እኔማ በተፈጠረው ነገር ደብሮኝ እኮ ነው። አረ ዲያ ለእንደዚህ አይነት ሰው ደብሮኝ ነው ምናምን የሚባል ነገር የለም። ካቆረፈሽ ለምን በርሾ እንደተቦካ የዳቦ ሊጥ ኮፍ አይልም። ጥርግ ይበል። ከዛማ ትንፈስ ይልለታል። ያኔ በጨው ደም ታወሪዋለሽ። አለቀ። ግን አንቺ ባትኖሪ ምን ይውጠኝ ነበር? ደግሞ ለማወጥ የሚወጥሽ ይጠፋል መስሎሽ ነው? የሚወጥሽ እንደሆነ ሞልቷል። እስኪ አንድ ልጋጅ ምን ሩቅ አስኬደሽ እየወሰስ ደፋ ቀና የሚለው ሊውጥሽ አይደል እንዴ? ነው እንዴ? እና ምን ልትይ ነው? ባለፈው ግን ሊጠብስሽ ነበር ያልሽ። ታዲያ የሚወጥሽ ከጠበሰሽ በኋላ አይደል እንዴ? ለከሱ ማለት ይሄ ጅል አንተ ልጅ ቆይ ሰላም ነው የሚሰብለው። አንተ እያለ ምን ሰላም ይኖራል? አሁን የመጣው ሌላ ነገር አይደለም። ይቅርታ ልጠይቅሽ እንጂ እልሽ የሚሰብለው እኔ ብዙ ጊዜ የምመላለሰው ጓደኝነታችንን ፈልጌ፣ አንቺን ደግሞ ሳይሽ ምንም ጓደኝነታችንን እየፈለግሽው አይደለም። ስለዚህ ከአሁን በኋላ አልመላለስም። በጣም ይቅርታ። ጨረስ? አይ አሁንም የመጣሁት በጣም እያስጨነኩሽ ስለመሰለኝ፣ ከዚህ በኋላ ግን አጠገብሽ አልደርስም። በጣም ይቅርታ። መልካም ነው ምን ይልሻል አይደል? ምን ነው ይቅርቴን አልተቀበልሽም እንዴ? ከልብ ሆኖ ብትርቀኝማ ከልብ ይቀበልህ ነበር። ከልቤ እንዳልሆነ በምን አወቅሽ? ምክንያቱም ይሄ መጀመሪያ ጊዜ አይደለም። ሁልጊዜ ማልመለስ እንትልና ከዛ ተመልሰህ ትመጣለህ። አንቺም ደግሞ በተመለስኩ ቁጥር ትቀበኛለሽ። እኔ አልተቀበልኩም። አንተ ሰው ስለማትሰማ ነው። አታስቢ። ከዚህ በኋላ በደንብ እሰማሻለሁ። አጠገብሽ አልደርስም። እኔም እሱ ቢሆን ነው ደስ የሚለኝ። እንደው ይበል። አይ መከራዬ፣ አይ መከራዬ። ምን እንደሚሻለኝ ደግሞ ምን ሆንሽ? ወጣትም እንደሚለው ወደኛ እኮ እየመጣች ያለችው ሜላት ማለት በዚህች እኮ ነው ማርክና ዳግም የሚፋጁት። የምርሽ ነው? የምሬን ነው። እና ታዲያ እቺ መስላወራ እንደ ያችን አንጀቷን ሲጠባት ከርሞ ዘጣብ ካላት በኋላ ከኔሽን ላፈረላት ይሄ ዲል ምን ነው? እሷ ግን አታውቅም። ታችንም አታውቅም። ማርክ ግን ምን አስበው? አይ ምን ወሬ ቀይር ደረሰችው። አይ ዲል ሰላማችሁ? አይ ሜላት እንዴት ነሽ? ጊዜ ካለሽ ለማቅረሽ ፈልጌ ነበር። አለኝ ማውራት ትችላለሽ። ብቻችን ማውራት እንችላለን? አይ ችግር የለውም። ስለ ማርክና ስለ ዳግም ከሆነ የምናወራው ታውቃለች፣ ሁሉንም ነገር ታውቃለች። በዚህ ማውራት እንችላለን። እሺ ዳጊ ምን ነው? ምን ሆነ? ደህና ነው። አይ እንደዛ እንኳን አይደለም። እና ምንድን ነው? ረዱ ጋር ለረጅም ጊዜ ሲያወሩ ነበር እና እሷም አፈቀረችው። እሱም እንደሚያፈቅራት ነግሮት ሊገናኙ ተቀጣጥረው ነበር። አዎ ከዛም በኋላ ተቀጣጠሩ። እንደ ድንገት እሱ ደግሞ ሳይሄድ ቀረ። አለቀ በቃ። እናውቃለን። እሱ ወደ ነጥቦች ግቢ። ረዱ በጣም ተጨንቃለች። ምን በድዬ ነው እያለች የጥፋተኝነት ስሜት እየተሰማት ነው። ምን ነው ሁላችሁም እኔ በደልኳት ይመስል እየመጣችሁ እየየየ ብትሉብኝ እንዴ? ጄሪ ምን ሆነሽ ነው? በስነ ስርዓት አዋሪያት እንጂ እና ታዲያ ከዚህ በላይ እንዴት አድርጌ በስርዓት ላውራት? ግራ ይገባል እኮ። እሱ ሊነግረን ስላልፈለገ አንቺ የሆነ ነገር እንድትነግሪኝ ነው። እሱ ከኔ ይልቅ እሱ ራሱ ቢነግራችሁ ይሻላል። እሱማ ሊያገኘን ራሱ ፈቃደኛ አይደለም። ግን ከነገርኩሽ ከአሁን በኋላ መጣችሁ ጨቅጭቁኝማ። አዎ አንጨቀጭቅሽም። እንዴ ጄሪ ምን ልታረጊ ነው? ተይ እባክሽ ሴትዮ፣ እኔ በየደቂቃው እየመጡ የሚነዘንዙኝ ነገር ስልችት ብሎኛል። እና ምን ልታረጊ ነው? እንቅጭ እንቅጩን እነግርሻለሁ። ማነሽ ሜላት? አቤት ጄሪ። ይኸውልሽ ዳጊት ከዛሬ ድረስ ረዴትን ሲጀነጅናት የነበረው በስህተት ነው። ማለት ጄሪ ምን እያልሽ ነው? አልገባኝም። ምን መሰለሽ ማርክን ስልክ ቁጥር አምጣልኝ ብሎ የላከው የአንቺ ስልክ ነበረ። ይሄ ደንባራ ከረፋፍ የሆነ ማርክ ደግሞ የእሷን ስልክ ቁጥር ይዞላት መጣ። ከዛም በኋላ ልጁ እስከዛሬ ድረስ ሲያወራ የነበረ አንቺ መስለሽ ነው። አለቀ በቃ። ትንፍስ አልኩት። ምን ጄሪ ማለት ምን እያልሽ ነው? አዎ በቃ እውነቱ ይሄ ነው። ልጁ አንቺ ትመጫለሽ ብሎ እየጠበቀ እያለ እሱ መጣሽ። ከዛን ግራ ገባው። ጭንቅላቱ ሁሉ ውዝግብግብ ሲል ጥሎ ጠፋ። አለቀ። የምን ተነሽ እንግዲህ ጄሪ ምርሽ ነው? አዎ የምሬን ነው። እንግዲህ ቻይበት ሲጀመር መጀመሪያውን እንደማትችይ ነግሬሻለሁ አይደል? እምቢ ነው ያልሽ። እንግዲህ ፈጣሪ ችሎታውን ይስጥሽ። ምን ጄሪ ግን ምን ሆነሽ ነው? እና ታዲያ ምን ላድርግ? ዳግም እየመጣሽ ወት ይላል። ያ ማርክ እየመጣ ደግሞ እኛክ ምናምን ነገሩ ናሌን አሰሩት እኮ ታዲያ እንዴ ግድል ይግቡ እንዴ እና ታዲያ ለምን አገኘ ምን አይነት ነገር ከሰማች ነበረ ለቤዛ እችልሽ ምናምን ነገሩ አላማረኝም ብዬ ነግሬያት ነበር። ዝም ብዬ ግን ጋቢኗን ካም ታደርጉ ማለት ነው ወደ ድሮ ውስጥ ልትቀየር እየመሰለኝ። በጣም ጥሩ። እሷ ወደ ድሮ ማንነቷ የምትመለስ ከሆነ እኔም ወደ ድሮ ማንነቴ ተመልሼ ማንነቴን አሳያታለሁ። ምን ማክስ አድርገሽ ልታጫውቻት ነው? ይኸውልህ ለጸጋ ምንም አይነት ማክስ አያስፈልጋትም። በመለጡ እሱንማ እንዴት እንደማደርገው እኔ ያሳያችኋለሁ። ግን እዚህ ጋር ትንሽ መጠንቀቅ አለብሽ። ቆይ ምንድን ነው የምጠነቀቀው? እኛ እኮ የነገርንሽ የእኛን ሀሳብ ነው። ግን የማይሆን ጥፋት እንዳታጠፊ ትንሽ ብታጣሪ አሪፍ ነው። ተመስገን ጸሎቴ ፍሬ ያፈራ። አንተ
አደግኩ እንደ ትልቅ ሰው ማውራት ጀመርኩኝ። ተመስገን። ያው አንተ ጋር ሰው ደደባለው እንጂ እኮ ሙር እንደው እኮ አውቃለሁ። እጭ አንተ ደግሞ ነፈጨል ተመለስ እስኪ። እኔ እኮ አንተ ነገር የሚያስጠኝ ላይ ነስል እታች ትሆናለህ፣ እታች ነስል መሀል ላይ ትገኛለህ። ኧረ ተው ታች እኮ ሙር ወዲህ እኮ አይደለም። ታዲያ ምንድን ነው? ያው አንተን ፍለጋ ስወርድ ታች መውረድ አለብህ። ለዛ ነው እኮ እኔ ታች አንተ ላይ። አዎ ልክ እንደ ካልሲ። እሺ አሉላ ሲያስጠላኝ ሁሌ ካልሲ ካልሲ ብብት ብብት ነው። አንተ ራሱ እበት ጨረሳችሁ ወይ ባንጨርስስ ሌላ የምትይ ነገር ካለ ነገር አሁን እናንተ ምንም የምላችሁ ነገር የለም። ጸጋን ግን በደንብ አድርጌ መከታተል ይኖርብኛል። ኧረ ብቻ ለእሱ አታስቢ። እኛም በመከታተሉ ጉዳይ እናግዝሻለን። ደጀነሽ ነን እኛ። እስታይል በቃ እኔ አሁን መሄድ አለብኝ። እሺ ወደ እሷ ነው የምትሄጂው? አትሄድም። እናዚዝ እሷ ደግሞ አትሄድም። እናዚዝ ዶንክ ድንካ ይራስ እንደማትይ በቃ ከማይሳይ ውጭ አታጥማ። ባክተሪያ ይራስ አመዳ ቢሉ ወይ ረዶ ምን ሆነሻል? አህረም ማለት ነው እንዴ? ያዩሽ ተከሰሻል እኮ እኔ። አዎ አንቺ አህረም መስሎሽ ነው የተከሰው? ጂሊና ነገርሻት እንዴ? አዎ አናገራታለሁ። አሃ መጥፎ ነገር ብላሽ ነው አይደል እንደዚህ ሆንሽው? እባክሽ ረዶ ታስተያዩ። ምንም ነገር አላለችኝም። እና ምን አለችሽ? በቃ ምንም ነገር መናገር አልፈለገችም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ረዶ ለትንሽ ጊዜ ብቻ ይሉሽ ምን ተፈጥሮ ነው? አየኔ መጨረሻ በቃ አንቺ ግን ቁጭ ብዬ መጠበቅ ነው። ለነገሩ አንቺ ምን ታደርጊ? አንዴ በሲንግል አንዴ በፓኬጅ እየቀረበልሽ እኮ ሰልችቶሻል። ይሁን እስኪ ቀን እስኪ አልፍ ነው ቀን ቢያልፍ ምን ልታመጣ ነው እንዴ? ይኸውልሽ ምን ታደርጋለህ ያልሽኝ? አንዷ መታ እኔ ላይ የሙጥኝ ስትጣበቅ እኔም የሙጥኝ እጣበቅበታለሁ። ሚኪ የለ ቃጅል የለ ማነው ደግሞ ቾምቤ የለ አንድ ላይ ሆነን በሸነና የሴት ፍቅር። አንተ ልጅ ግን እንደው ወሬ አለ መች ነው የሚያነሳልህ ግን ይሄ ነገር? ምን ወሬው ነው? እና ችግሩን ነው ችግር እንደሆነ ከአንተ አናት ላይ መቼም የማይወርድ ነገር እንደሆነ የታወቀ ነገር። ኧረ እባክሽ ወሬውንም ቢሆን ከኔ አናት ላይ አላስወርደውም። ለምን አበድር? ምን ብሩና ምን ደህና ነገር አለሽ? ብሩ ደህና ነገር አይደለም ማለት ነው። ደህና ነገር ቢሆንማ እንዳይክደኝም ነበር። እንደው ክፉ ነው ለነገሩ። እኔ ለምን እንደከፋ አውቃለሁ። እሺ ለምንድን ነው እባክህ? እስኪ ተይኝ። ልጅ እያለን አስቀይሜዋለሁ። ብርን አይገርምሽም? እንደው ምን ብለህ አስቀየምኩ እንዴ አንተ ነገር? ይኸውልሽ ጩጬ ሆነን ከጀለሶች ጋር ቁምጣ አድርገን ነበር የምንዞረው። የዛኔ ፓንትም የለችም እኮ ይህቺ ሶስት ማዕዘን የለችም እሷ። ከዛ እንደው ጭዌ ራሱ ደህና ነገር የለም። ኧረ እናቴ ጨርሷለሁ። ይኸውልሽ የዛኔ ከብርና ከፍቅር ማን ይበልጣል የሚባል ጭዌ ተነሳልሽ እና እኔ ጅሉ ከብርና ከፍቅር ማን ይበልጣል ሲሉኝ ፍቅር አልልም መሰለሽ። እሺ ከዛማ ብር ቂም ሲይዝብኝ አይኑን ፍጠጠጥ ሲያደርግብኝ ጥርሱን ሲነቅስብኝ ታየ። ወይኔ ወንድሜ ከዛስ ምን ተፈጠረ? በእናትህ ቂም ይዞብኝ ተፋታኝ። ይኸው እስካሁን ድረስ አይን ላፈር እንዳለኝ አሉ። እሳይ እንኳን ጀርባውን ሰጠ ነው። ለነገሩ ከአንቺ ምን ይጠበቃል? ያኔ አንተ ትሻላለህ ብዬ የተከራከርኩለትን ፍቅር ፍለጋ። ኧረ ዘውረ ታገኘዋለህ። እንግዲህ ቻንሴን ልሞክር እንጂ ምን አማራጭ አለኝ? በቃ እሺ ና እኔ አበድርሃለሁ። አልሰማሽም? ለብር ብዬ አንቺ ጋር ስመጣ ለፍቅር ጀርባዬን ልሰጥ ነው? አዎ ነው። እንደው ፍቅርዬ ይቅር በለኝ። ሁሉም ነው ለአንተ ጀርባውን የሰጠው። ማነሽ ገንዘብ ይሎክ ቤት ፈልጌ ስማ፣ አሁን በቴሌግራም የምልክልህ ልጅ አለሽ? የልጁ መግቢያና መውጫ ታጣራልኝ። አሁን ፈልጌው ነው። ፒስ። እሺ